እንዴት ናችሁ የመልሲቲ ቤተሰቦች 2017 ጥር ላይ የመጡ የኤግዚት ኤግዛም ጥያቄዎችን በድጋሜ ፓርት 7 አዘጋጅቼ ይዤላችሁ መጥቻለሁ። ሶ ማኔጅመንት፣ ቢዝነስ ማኔጅመንት እና ቢዝነስ አድሚኒስትሬሽን ተማሪዎች የቪዲዮ ማቴሪያል እናንተ ነው። ሰብስክራይብ፣ ሼር፣ ላይክ አድርጋችሁ ጀምሩት። በኮሜንታችሁ መሰረት ተጨማሪ ጥያቄዎችን አዘጋጅቼ ይዤላችሁ መጥቻለሁ። አሁን ቀጥታ ወደ ጥያቄዎቹ እንሄዳለን ማለት ነው። Mr. Abdu wants to examine the relationship between job satisfaction and productivity. For this, what type of analysis should be utilized? A. Content analysis. B. Inferential statistics. C. Narrative analysis. D. Descriptive statistics. እዚህ ጋር እንግዲህ በዋናነት ጥያቄው ምንድነው? Examining the relationship between job satisfaction and productivity. ሪሌሽንሺፕ እንደሆነ ወይም ደግሞ ኮሪሌሽን እንደሆነ ነው እዚህ ጋር የሚገልጸው። the relationship or correlation between job satisfaction and productivity ይሄኛውን ኤግዛማይን ለማድረግ ይሄንን አናላይሲስ ለመስራት የምንጠቀመው ምን አይነት አናላይሲስ ታይፕ ነው? ነስ ሶ ስታቲስቲክስ ላይ እንግዲህ ሁለት አይነት ብራንችስ ኦፍ ስታቲስቲክሶች አሉ። የመጀመሪያው ኢንፈረንሻል ስታቲስቲክስ ነው። የሁለተኛው ዲስክሪፕቲቭ ስታቲስቲክስ ነው። ኢንፈረንሻል ስታቲስቲክስ የምንጠቀመው መቼ ነው? ዲስክሪፕቲቭ ስታቲስቲክስ የምንጠቀመው መቼ ነው? ኮንተንት አናላይሲስ የምንጠቀመው መቼ ነው? ይሄን ማወቅ ያስፈልጋል። ዲስክሪፕቲቭ ስታቲስቲክስ የምንጠቀመው ዳታችንን ጀነሬት ያደረግነውን ዳታ ኢን ተርምስ ኦፍ ቴብል ዩዚንግ ቴብልስ ኤንድ ዲያግራምስ በመጠቀም ዳታውን ፕሬዘንት ማድረግ የተለያዩ ሳመሪ ሜዠሮችን በመጠቀም ላይክ ፍሪኩዌንሲውን በመውሰድ ሚኑን ካልኩሌት በማድረግ ስታንዳርድ ዲቪዬሽኑን ሚዲያኑን ሞዱን ናይስ ካልኩሌት በማድረግ አናላይዝ ኮንዳክት ማድረግ ይቻላል። ይሄ ዲስክሪፕቲቭ ስታቲስቲክስ ነው። whereas inferential statistics ስንል ግን it is one of the branch of statistics which is concerned with making a conclusion based on the data obtained from samples ነው። ከሳምፕል ባገኘነው ዳታ መሰረት ስለ ፖፑሌሽኑ ኮንክሉድ ማድረግ ነው። So in inferential statistics, it is based on the probability theory and probability value. Look, እዚህ ጋር እንግዲህ relationship between job satisfaction and productivity ስለሚል ሪሌሽንሺፑን ኳንቲፋይ ማድረግ ይቻላል። So ሪሌሽንሺፑን ኳንቲፋይ ማድረግ ይቻላል ሲባል ጆብ ሳቲስፋክሽን እና ፕሮዳክቲቪቲ ሪሌሽንሺፑ 80% ነው 90% ነው yes ማለት እንችላለን ማለት ነው። in terms of percent, in terms of probability ኳንቲፋይ ልናደርገው ሜዠር ልናደርገው የምንችል ነው። That's why inferential statistics is based on the probability value and probability theory. ስለዚህ ይሄኛውን ጆብ ሳቲስፋክሽን እና ፕሮዳክቲቪቲ ሪሌሽንሺፑን ኤግዛማይን ማድረግ የሚቻለው ወይም ደግሞ አናላይዝ ኮንዳክት ማድረግ የሚቻለው using inferential statistics ይሆናል ማለት ነው። choice B. Question number 2. A production supervisor receives a bonus from each day a project is completed ahead of schedule. This is an example of A. Equitable incentive. B. Negative reinforcement. C. Motivation. D. Positive reinforcement. Equitable incentive ስንል እንግዲህ in a group or in a team in a department ሰራተኞቹ fair የሚባል equitable የሚባል ኢንሰንቲቭ ሊሰጡ ይችላሉ። ግን የሚያወራው እዚህ ጋር ስለ ፕሮዳክሽን ሱፐርቫይዘሩ ነው እንጂ doesn't talk about employees in a group, employees in a department. ስለ ፕሮዳክሽን ሱፐርቫይዘሩ ብቻ ነው የሚያወራው። ስለዚህ ኢኩዊቴብል ኢንሰንቲቭ አይሆንም። ቢ ኔጌቲቭ ሬንፎርስመንት። ኔጌቲቭ ሬንፎርስመንት ማለት ምን ማለት ነው? ሶ ዲዛይርድ የሆነ ቢሄቪየር እንዲኖር ኔጌቲቭ ወይም ደግሞ አንፕሌዛንት የምንላቸውን ነገሮች ማስወገድ መቻል ነው። this is done after the behavior is occurred. so a certain behavior occur ካደረገ በኋላ ነስ ያ ቢሄቪየር እንዲደገም ስንፈልግ አንፕሌዛንት የሆኑ ወይም ደግሞ ኔጌቲቭ ስቲሙለስ የምንላቸውን ማስወገድ ነው ኔጌቲቭ ሬንፎርስመንት የምንለው። ስለዚህ እዚህ ጋር ምንድነው የሚለው የፕሮዳክሽን ሱፐርቫይዘር ሪሲቭስ ቦነስ ነው የሚለው ቦነስ እያገኘ ነው። ስለዚህ ኔጌቲቭ ሬንፎርስመንት አይሆንም። ሞቲቬሽን which is general ነስ ሞቲቬት የሚያደርገው ነገር እንዳለ ይታወቃል። ቦነሱ ነው ግን ሞቲቬሽን ስንል እዚህ ጋር ጀነራል ነው። ዲ ፖዚቲቭ ሬንፎርስመንት ትክክለኛው መልስ ፖዚቲቭ ሬንፎርስመንት ነው። behavior, a desired behavior is occurred and then after we have to give a bonus for the production supervisor to repeat that behavior.
ፖዚቲቭ ሬንፎርስመንት የምንለው እንግዲህ ምን አይነት አሶሲዬሽን ወይም ደግሞ ሪሌሽንሺፕ አለው ስንል desired reward, desired outcome, desired consequence and desired behavior ሁለት ነገሮች desired consequence and desired behavior ያንን desired behavior ካሳየ በኋላ ፕሮዳክሽን ሱፐርቫይዘሩ ነስ የሚያገኘው ቦነስ አለ አሁንም ነገ ከነገ ወዲያ ያንን ቦነስ ለማግኘት ስል ያንን desired behavior repeatedly ምን ያደርጋል ማለት ነው ይፈጽማል ወይም ደግሞ ያሳያል ማለት ነው ስለዚህ ፖዚቲቭ ሬንፎርስመንት ይሆናል ማለት ነው ሶስተኛ ጥያቄ Organization behavior is a hybrid of the following fields of education except A. Anthropology, B. Social psychology, C. Oncology, D. Psychology. Anthropology, social psychology, S. Psychology የምንላቸው ኦርጋናይዜሽን ቢሄቪየርን ይህንን ዲሲፕሊን ፊልድ ኦፍ ስተዲ ለመፍጠር የምንጠቀማቸው ወይም ደግሞ የወሰድናቸው ዲሲፕሊን ኦር ፊልድ ኦፍ ስተዲ ናቸው by the way Organizational behavior is a multidisciplinary field of study. It is an interdisciplinary field of study. It borrows many concepts from anthropology, social psychology, and psychology. Anthropology, social psychology, psychology ብዙ የወሰዳቸው ኮንሰፕቶች አሉ like personality, perception, motivation የምንላቸው ኮንሰፕቶችን ከነዚህ ፊልድ ኦፍ ስተዲ ከነዚህ ዲሲፕሊን ነው ኦርጋናይዜሽን ቢሄቪየር የወሰደው ማለት ነው ስለዚህ ኦንኮሎጂ ነው የማይሆን it is a branch of medicine which studies diagnoses and make a treatment related with cancer ስለ ካንሰር የሚያጠና የሜዲሲን ብራንች ነው ኦንኮሎጂ የምንለው ማለት ነው ስለዚህ ኤክሴፕት ስለሚል እዚህ ጋር ቾይስ ሲ ይሆናል ማለት ነው Question number 4. While conducting human resource planning, if a surplus of employees is expected, what is the activity of human resource planner? የጠየቀው ጥያቄ እዚህ ጋር ምንድነው? Human resource planning በምንሰራበት ጊዜ excess ወይም ደግሞ surplus of employee expect ቢደረግ ቢኖር what will become the activities of HR planners ነው። Human resource planners ምንድነው ማድረግ መቻል ያለባቸው surplus of employees ቢገኝ A subcontract work to another company ያለንን ስራ ወይም ደግሞ ስራውን ለሌላ ካምፓኒ አሳልፈን የምንሰጠው subcontract የምናደርገው መቼ ነው if there is a shortage of employees in that organization not yet surplus of employees surplus of employees ሲኖር ሳይሆን shortage of employees በሚኖርበት ጊዜ ስራችንን ለማሰራት ሲባል ለሌላ ድርጅት አሳልፈን ስራችንን እንሰጣለን ስለዚህ choice A አይሆንም ማለት ነው Be hire temporary employees ሌላ ቴምፖራሪ ለማሰራት ስራውን ሰራተኞችን የምንቀጥረው መቼ ነው በቂ ያልሆነ ሰራተኛ ካለ በዛ ድርጅት ውስጥ ይሄን እናደርግ እንችላለን ግን surplus of employees ያለ ሌላ ቴምፖራሪ ሰራተኛ የምንቀጥርበት ምንም አይነት ሚንስ አይኖርም See attempt to reduce turnover እንዳይፈጠር ነስ ማድረግ ነው የሚለው reduce turnover ነው የሚለው ስለዚህ turnover ሬቱ እንዳይባባስ ነስ ምን ማድረግ ነው ማስተካከል ወይም ደግሞ መቀነስ ነው የሚለው ስለዚህ ይሄም በዛ ድርጅት ውስጥ በቂ ያልሆነ ሰራተኛ ድርጅቱ የሰራተኛ እጥረት ካለበት ይሄን ማድረግ መቻል አለበት እንጂ surplus of employees ካለ ይሄን ያህል ሴንሲቲቭ ኢሹ አይደለም ዲ reducing working hours or job sharing ነው ትክክለኛው መልስ ዲ ነው reducing working hours or job sharing ነው ስራውን ባሉ ሰራተኞች እንግዲህ surplus of employees ወይም ደግሞ workers ካለ ድረስ ስራውን ሼር ማድረግ ይኖርብናል in among the existing employees of that organization yes let's say አንድ ዲፓርትመንት ለምሳሌ በዲፓርትመንት ውስጥ 50 ሰራተኛ ካለ ያሉትን ኮርሶች ለምሳሌ ለሁሉም ሰራተኛ እንዲደርስ ማድረግ ካልደረሰ ደግሞ ግማሹ ሰራተኛ ግማሹ መምህር ኮርሶችን ይዞ ግማሹ ደግሞ ሳይዝ እንዳይቀር ለማድረግ አንዱን ኮርስ ለሁለት ወይም ደግሞ ለሶስት እንዲያስተምሩት ማድረግ መቻል ይሄ ነው ጆብ ሼሪንግ ማለት ይሄ ነው ወርኪንግ ሃወሩን በዚህ አይነት መንገድ መቀነስ የምንችለው ስለዚህ surplus of employees excess employee ካለ በአንድ ድርጅት ውስጥ
ልናደርገው የምንችለው ጆብ ሼሪንግ ወይም ደግሞ as possible working hour ለመቀነስ ጆብ ሼሪንግ መስራት መቻል አለበት ማለት ነው። ቾይስ ዲ ይሆናል። Question number 5. Assume a target population of your study consists of 350 employees. Among those, 167 employees is to be selected as a sample. The name of each employee is written on a small slip of paper and deposited all of the slips in a box. After they have been roughly mixed, the first selection is made by drawing a slip out of the box without looking at it. This process is repeated until the sample of 167 employees is chosen. እዚህ ጋር በአጠቃላይ ጥናት ውስጥ ያለው ፖፑሌሽን 350 ሰራተኛ ነው። ከዚህ ውስጥ የሚያስፈልገው 167 ሳምፕል ኤምፕሎይ ነው። የእያንዳንዱ የ167ቱ ሰራተኛ 167 እንግዲህ እዚህ ጋር ሳምፕል እንደሆነ ማወቅ መቻል አለባችሁ። በአጠቃላይ the name of each employee ነው የሚለው የ350 ሰራተኛ ስም in a slip of paper ወይም ደግሞ በሆነ ፔፐር የእያንዳንዱ ሰራተኛ ስም ተጽፎ ቦክስ ውስጥ ተጠራቀመ። then እዛ ቦክስ ውስጥ ያለውን የተጠቀለለው ወረቀት ወይም ደግሞ ስሊፕ ላይ የተጻፈውን ስም ሚክስ በማድረግ ምንድነው የምናደርገው? ነስ አንድ ሰራተኛ 167 እስከሚሞላ ድረስ ከ350 167 እስከሚሞላ ድረስ ራንደምሊ ቹዝን ብናደርግ የተጠቀመው ፕሮባቢሊቲ ሳምፕሊንግ ቴክኒክ የትኛው ነው? ፕሮባቢሊቲ ሳምፕሊንግ ይላል። ኤ ፕሮባቢሊቲ ሳምፕሊንግ በአጠቃላይ ፕሮባቢሊቲ ሳምፕሊንግ እንደሆነ እናውቃለን። ቢ ሲምፕል ራንደም ሳምፕሊንግ፣ ሲ ስትራቲፋይድ ሳምፕሊንግ፣ ዲ ኮታ ሳምፕሊንግ። ስትራቲፋይድ ሳምፕሊንግ አይደለም። ስትራቲፋይድ ሳምፕሊንግ የምንጠቀመው መቼ ነው ስንል ፖፑሌሽኑ ዳይቨርሲፋይድ ከሆነ we have to make similar stratas ወይም ደግሞ በእያንዳንዱ ስትራተም ውስጥ ያለው ፖፑሌሽን ተመሳሳይ ለማድረግ የምንጠቀመው ስትራቲፋይድ ሳምፕሊንግ ቴክኒክ ይባላል። ስለዚህ ስትራቲፋይድ ሳምፕሊንግ ቴክኒክ በምንጠቀምበት ጊዜ የምንፈጥራቸው ምኖች አሉ? ስትራታዎች አሉ። ስትራታዎች አሉ። እያንዳንዱ ስትራተም የሚይዘው ምን አለ? ፖፑሌሽን አለ። አንደኛው ስትራታ ከአንደኛው ስትራታ የተለያየ ነው። which means heterogeneous የሆነ ስትራታ ይፈጠራል። ግን በእያንዳንዱ ስትራተም ውስጥ ያለው ፖፑሌሽን ያላቸው ካራክተር ሆሞጂኒየስ ነው። ስለዚህ ይሄ ስትራቲፋይድ ሳምፕሊንግ ቴክኒክ እንለዋለን። ኮታ ሳምፕሊንግም አይደለም። ሲምፕል ራንደም ሳምፕሊንግ ነው። ሲምፕል ራንደም ሳምፕሊንግ ጊዜ ፕሮባቢሊቲ ኦር ራንደም ሳምፕሊንግ ቴክኒክ ነው። ሲምፕል ራንደም ሳምፕሊንግ የምንለው ፕሮባቢሊቲ ሳምፕሊንግ ቴክኒክ ነው ማለት ነው። ስለዚህ ከ350ዎቹን 167ዎቹን ሳምፕል ስለምናደርጋቸው 350ው equally likely ነው, which means these employees do have the same chance of selection to become a sample. ሳምፕል ለመሆን 350 ያላቸው ፕሮባቢሊቲ ምንድነው? ተመሳሳይ ነው የሚሆነው ማለት ነው። ስለዚህ ሲምፕል ራንደም ሳምፕሊንግ ቴክኒክ እንለዋለን። ቾይስ ቢ። Question number 6. Sometimes business organizations use promotion type involves short-term incentives of value such as discounts, free samples, and prizes to be offered to rouse interest of customers in buying the good or service. This type of promotion is A. Personal selling, B. Public relation, C. Sales promotion, D. Advertisement. ይሄ ማርኬቲንግ ሪሌትድ ኩዌሽን ከማርኬቲንግ ጋር የተያያዘ ጥያቄ ነው። ፕሪንሲፕልስ ኦፍ ማርኬቲንግ ላይ ያለ ነው። ፕሮሞሽን እንግዲህ ስንል ያለንን ፕሮዳክት ሊሆን ይችላል፣ ሰርቪስ ሊሆን ይችላል፣ አይዲያ ሊሆን ይችላል። ፕሮሞት የምናደርግበት የተለያዩ ሜቶዶች አሉ። there are different methods of promotion። ከዛ ውስጥ አንደኛው ፐርሰናል ሴሊንግ ነው። ፐርሰናል ሴሊንግ ማለት ምንድነው? እዚህ ጋር የሽያጭ ሰራተኛው ሴልስ ፐርሰኑ እና ከስተመሩ ዳይሬክትሊ ኮሚኒኬት የሚያደርጉበት ሰርከምስታንስ ይፈጠራል። በዛን ጊዜ ያንን ያሰራተኛ ከስተመሩን ፐርሹድ የማድረግ አቅም ሊኖረው ይችላል። አቅም ያለው የሽያጭ ሰራተኛ ከሆነ ፕሮዳክቱን እንዲሸጥ ማድረግ ይችላል፣ ዳይሬክትሊ ኮሚኒኬት ማድረግ ይችላል፣ ፐርሹድ ማድረግ ይችላል፣ ኢንተራክት ማድረግ ይችላል። there is a face to face interaction or communication in between or among the salesperson and potential customers. ይሄ ፐርሰናል ሴሊንግ ይባላል ማለት ነው። ፐብሊክ ሪሌሽንስ ሲባል እንግዲህ በሚዲያ ሊሆን ይችላል፣ በተለያየ መንገድ ሊሆን ይችላል፣ በቴሌቪዥን፣ በሬዲዮ፣ በኒውስ ፔፐር፣ በብሮሸር ማንኛውንም ሚንስ ልንጠቀም እንችላለን። ስለ ድርጅቱ፣ ስለ ፕሮዳክቱ፣ ስለ ሰርቪሱ
good image መፍጠር ነው። particularly it focus on building a good image about organization ይሄ public relation ይባላል። ድርጅታችን የሚሰጠውን ፕሮዳክት ድርጅታችን የሚሰጠውን ሰርቪስ ምን ማድረግ ነው? ማሳወቅ ለጀነራል ፐብሊኩ መናገር so publicly ፕሮዳክታችንና ሰርቪሳችንን የምናሳውቅበት መንገድ public relation ይባላል ማለት ነው። ሴልስ ፕሮሞሽን ነው። ሴልስ ፕሮሞሽን የምንለው እንግዲህ ቴምፖራል ወይም ደግሞ ሾርት ተርም የሆኑ ኢንሰንቲቮችን በመስጠት ለምሳሌ ዲስካውንት በማድረግ 10% ዲስካውንት አድርገናል፣ 20%፣ 50% ይሄን ያህል ፐርሰንት ዲስካውንት አድርገናል፣ ለዚህ ያህል ቀን የሚቆይ እያል በማስተዋወቅ ሊሆን ይችላል፣ ፕሮሞት በማድረግ ሊሆን ይችላል፣ ወይም ደግሞ የተለያዩ ፍሪ ሳምፕሎችን በመስጠት አብዛኛውን ጊዜ አንዳንድ ካምፓኒዎች ወደ ገበያው በሚመጡበት ጊዜ አዳዲስ ቬንቸሮችን ላውንች በሚያደርጉበት ጊዜ ሳምፕል ፕሮዳክት ያመርቱና ለከስተመሮቹ ለፖቴንሻል ከስተመሮቹ ይሰጣሉ። this is very important to get a feedback, this is very important to promote the product and service። ስለዚህ ሳምፕሎችን በመስጠት and prizes to be offered to arouse interest of customers የተለያዩ ፕራይዞችን ፕሮዳክቱን ከገዛም በኋላ ሌላ ተጨማሪ ሽልማቶችን በመስጠት ሊሆን ይችላል። ስለዚህ ይሄ ሴልስ ፕሮሞሽን እንለዋለን ማለት ነው። the advertisement የምንለው እንግዲህ it is not yet a face to face communication and promotional activity face to face ወይም ደግሞ ዳይሬክት ኮሚኒኬት የምናደርግበት መንገድ አይደለም። it is a paid form of promotional method so የሆነ ሚዲያ እንመርጣለን፣ ቴሌቪዥን ወይም ደግሞ ሬዲዮ ሊሆን ይችላል ወይም ደግሞ ኒውስሌተር ሊሆን ይችላል። so በመክፈል ነው። ይሄ a paid form of promotional method የምንለው አድቨርታይዝመንት ነው። በቴሌቪዥን በሬዲዮ ያንን ፕሮዳክት ያንን ሰርቪስ የምናስተዋውቅበት መንገድ ነው። ስለዚህ according to this question the best answer is choice C sales promotion እንለዋለን ማለት ነው። The last question number 7, what should be included in the methodology section of a research report? A recommendation for future research ይሄኛውን መጨረሻ ላይ ነው የምናስቀምጠው። እንግዲህ ሪሰርች ሪፖርት በመናዘጋጅበት የተለያዩ ፓርቶች ወይም ደግሞ ሴክሽኖች አሉት። ሶ ኤ ስንመለከተው እዚህ ጋር ሪኮሜንዴሽን ኦፍ ፊውቸር ሪሰርች የምናስቀምጠው መጨረሻው ሴክሽን ላይ which means summary and conclusion የሚባለው ሴክሽን ላይ ነው የምናስቀምጠው ማለት ነው። ቢ discussion on the result of the issue ይሄንን ደግሞ የምናስቀምጠው ሪዛልቱን ዲስከስ የምናደርግበት ሴክሽን ዳታ ፕሬዘንቴሽን ኤንድ አናላይሲስ የሚባል ሴክሽን ወይም ደግሞ ቻፕተር ላይ ራሱን የቻለ ዲስከሽን የሚል ሄዲንግ በመፍጠር እናስቀምጠዋለን ማለት ነው። ሲ ዲቴይል ዲስክሪፕሽን ኦፍ ሪሰርች ፕሮሲጀርስ ሪሰርች ፕሮሲጀር የምንላቸው ሪሰርቹን ለመስራት የምንጠቀመው ሪሰርች ዲዛይን፣ ሪሰርች አፕሮች፣ ሪሰርች ሜቶድስ ኤስ ዳታ ኮሌክሽን ኢንስትሩመንትስ፣ ዳታ አናላይሲስ ቴክኒክስ ዲስክራይብ የምናደርግበት ሴክሽን ሪሰርች ሜቶዶሎጂ ይባላል ወይም ደግሞ ሜቶዶሎጂ ሴክሽን ይባላል ማለት ነው። ባክግራውንድ ኢንፎርሜሽን ኤንድ ሪሰርች ኦብጀክቲቭ ሞስት ፕሮባብሊ ኢን ዘ ፈርስት ሴክሽን ኦፍ ዘ ሪሰርች ሪፖርት ላይ የሚገኝ ነው። አብዛኛውን ጊዜ ኦብጀክቲቮቹን ወይም ደግሞ ሪሰርች ሃይፖቴሲስ ከሆነ ሊትሬቸር ሪቪው ላይ እናስቀምጠው እንችላለን ቻፕተር 2 ወይም ደግሞ እዚህኛው ሴክሽን ላይ ሊትሬቸር ሪቪው የሚል ሴክሽን ላይ እናስቀምጠው እንችላለን። ግን ሞስት ፕሮባብሊ የምናስቀምጣቸው ኢንትሮዳክሽን ሴክሽን ላይ ይሆናል ማለት ነው። ስለዚህ ሜቶዶሎጂ ሴክሽን ላይ የምናስቀምጠው እንግዲህ ሪሰርች ፕሮሲጀሮቹን ነው። ሪሰርቹን እንዴት መስራት እንዳለብን፣ ምን አይነት ሪሰርች ሜቶድ፣ ምን አይነት ሪሰርች ዲዛይን፣ ምን አይነት ሪሰርች አፕሮች፣ ምን አይነት ዳታ ኮሌክሽን ኢንስትሩመንት፣ ሶርስ ኦፍ ዴታው፣ ዳታ ኮሌክሽን ኢንስትሩመንት ኤንድ አናላይሲሱን ዲስክሎዝ የምናደርግበት ወይም ደግሞ ዲስክራይብ የምናደርግበት ሴክሽን ሜቶዶሎጂ ሴክሽን ይባላል ማለት ነው። በአጠቃላይ ይህን ይመስላል። ሌላ ጥያቄዎችንም 2017 ሰኔ ላይ የተሰጡትን ጥያቄዎች እያዘጋጀው ነው። በዚሁ ኤምራኬል ኤን አሜንቲዩ የሚል ቻናል ላይ ለቅላችኋለሁ። ዶንት ፎርጌት ቱ ሰብስክራይብ፣ ሼር፣ ላይክ ኤንድ ኮመንት። አመሰግናለሁ በድጋሚ።